ወርቅ ለብሳ ወርቅ ተጎናጽፋ እሚለው ስለ ልብስ የተንቆጠቆጠ ልብስ ማለት አይደለም። ወዛቲ ተአምር ተተለወሙ ለይላ አምኑ በስሙ ወአራዊተ ምድር ይእህዙ በእደዊሆሙ የምድር አራዊት ይገዛላቸዋል። አንድ እናት አንድ ሕፃን ነው የምትታቀፍ አይደለም። አንድ መንታ ብትወልድ አንዱ መንጋለል አለበት ግዴታው ነው። አንድ ሕፃን አንድ እናት ነው የምትታቀፍ። ሕፃን ግን ከእናቱ እቅፍ ላይ ካለ ደስተኛ አይደለም። ሲፍለቀለቅ ነው የሚው የእናት ክንድ ይመቻል። አጥንት ነው ግን ስፖንጅ ግን ይመቻል አይደለም። እመቤቴ ግን አንድ ሕፃን አንድ እናት አንድ ሕፃን ነው የምትታቀፍ። እመቤቴ ግን ሁላችን ትታቀፈናል። ክንዶቿ ይችሉናል። ክንዶቿ ይበቃናል፣ ይመቸናል። የተከበራችሁ ሊቃውንት፣ ካህናት፣ ምእመናን ወላዲተ አምላክ ሁላችንን ትባርከን። ተፈስሒ ኦ ማርያም እስመ ረከብኪ ሞገሰ በኀበ እግዚአብሔር። ማርያም ሆይ ደስ ይበልሽ በእግዚአብሔር ዘንድ ጸጋን አግኝተሻልና። ከእመቤታችን ከቅድስት ድንግል ማርያም ከ33ቱ በዓላት አንዱ ነው። መስከረም 10 ቀን በዓተ ስዕላ የእመቤታችን ስዕል ኃይል የሰራችበት ዕለት ነው። እንኳን ከበዓሉ በሰላም አደረሳችሁ። እንግዲህ እመቤታችን ቅድስት ድንግል ማርያም የእግዚአብሔር መልአክ ቅዱስ ገብርኤል ከሰማይ ተልኮ መጥቶ የእመቤታችን የቅድስት ድንግል ማርያምን ጸጋዋን፣ ልዕልናዋን፣ ክብሯን፣ ቅድስናዋን የተማርነው የሰማነው ከምድራዊ አንደበት ሳይሆን እግዚአብሔር የላከው ከሰማይ የተላከው ስሙ ገብርኤል የተባለው ታላቁ መልአክ ከእግዚአብሔር ተልኮ መጥቶ ከእመቤታችን ፊት ቀርቦ ሰግዶ የተናገረው ቃል ጸጋን የተመላሽ ነሽ። መልአኩ እንዲህ ሲል ጸጋን የተመላሽ ነሽ ሲል አሁን ተመላሽ ማለት አይደለም። በተፈጥሮ የተሰጠሽ ነሽ። በ15 ዓመት አይደለም። ይሄ አንጽሖ ስጋሃ ቀድሶኪሃ እግዚአብሔር ከስጋዋ ስጋ ከነፍሷ ነፍስ ነስቶ እግዚአብሔር ወልድ ሲዋሃድ ስጋዋን አንጽቶ አክብሮ ማለት በማህፀን ነው። እና መልአኩ እመቤታችን ቅድስት ድንግል ማርያም ጸጋን፣ ልዕልናን፣ ክብርን ያገኘችው እንደ ጻድቃን በጾም በጸሎት እንደ ሰማዕታት በደም ሳይሆን እግዚአብሔር ሲፈጥራት በአዳም ከሚተላለፍ የኃጢአት ውርስ ለይቶ የፈጠራት መንፈስ ቅዱስ አቀባ እምከርሰ እማ ማለት በማህፀን ነው መንፈስ ቅዱስ የጠበቃት። እና ይህንን ነው መልአኩ መጥቶ ጸጋን የተመላሽ አላት። በተፈጥሮ ነው። እና እመቤታችን ቅድስት ድንግል ማርያም እንግዲህ የከበረች ናት። ስዕሏም ስትሳል ቅድም በቅዳሴው ምስማክ ላይ እንደሰማችሁት በአልባሰ ወርቅ ውጽፍት ወሁብርት ወርቅ ለብሳ ወርቅ ተጎናጽፋ እሚለው ስለ ልብስ የተንቆጠቆጠ ልብስ ማለት አይደለም። እመቤታችን በተፈጥሮ በንጽሐ ስጋ በንጽሐ ነፍስ የከበረች ማርያም ሰታሃቱ ውስተ ከርሱ ለአዳም ከአዳም ከጥንት ከመፈጠሯ በፊት በአዳም ሕይወት ትበራ በነ አብርሃም በነ ይስሐቅ በነ ያዕቆብ በነ ዳዊት ስለነበረች እግዚአብሔር የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ተብሎ መጠራትን የወደደ በውስጣቸው እመቤታችን ስለነበረች ነው። እና በአልባሰ ወርቅ ማለት ወርቅ ለብሳ ማለት በንጽሐ ስጋ ማለት ነው። ወርቅ የሚገኝ ከመሬት ነው፣ ከአፈር ውስጥ ነው። ወርቅና አፈር አንድ አይደለም። ወርቅ ለብቻው ነው፣ ግን ቢገኝበትም እንደዚህ ነው። እመቤታችንም ከሰው ዘር ብትገኝ የብቻዋ ወርቃችን ናት። ወርቃችን ናት ድንግል ማርያም ለሁላችን ለክርስቲያኖች ወርቃችን፣ ክብራችን፣ ጸጋችን እሷ ናት። እና ስዕሏ ሲሳልም የእመቤታችን ስዕል ሲሳል ስዕለ ማርያሟን ስናይ በአልባሰ ወርቅ ውጽፍት ወሁብርት ወርቅ ለብሳ ተጎናጽፋ ባማረ ሁኔታ እንደ መጽሐፉ ነው። እና ሉቃስ ነው እንግዲህ የመጀመሪያዋን ስዕል የሚሳለ ጸጋን የተመላሽ ብሎ የተናገረ ሉቃስ የመጀመሪያዋን የእመቤታችንን በወንጌሉም የእሷን ልዕልና የእሷን ቅድስና የእሷን ንጽሕና የገለጠ ወንጌላዊ ሉቃስ ነው። ስዕሏንም ደግሞ የሳለ እሱ ነው።
እና በዛሬው ዕለት እንግዲህ የእመቤታችን የቅድስት ድንግል ማርያም እቺ ወርቅ የሆነችው ወርቅ የለበሰችው በወርቅ በእንቁ የተሳለችው የእመቤታችን ስዕል በኢየሩሳሌም ነው። እና አንድ በዛሬው ዕለት እንግዲህ መስከረም 10 ቀን የሚታሰበው ጼዴንያ በተባለች ሀገር ማርታ የምትባል እንግዳ የምትቀበል ሰው እናቶቻችን የእሷ በረከት ይደርባችሁ። አብዛኞቻችሁ ማርታ ናችሁ። እንግዶችን የምታበሉ መነኮሳትን የምትረዱ ካህናትን የምታበሉ የምታጠጡ የማርታ ስራ ነው የአብዛኞቹ ኢትዮጵያውያን እናቶቻችን። እና ማርታ ቤቷን በተመሳቀለ መንገድ ላይ ሰርታ የወጣ የወረደውን ያለፈ ያገደመውን ይሄ ነግደ ኮንኩ የሚለውን የቅዱስ ወንጌል ቃል እና ይህንን እንግዳ በሆን ተቀበላችሁኝ የሚለውን የምታከናውን እለት እለት ከትሩፋት ወደ ትሩፋት እምሰራ በበጎ ምግባር የከበረች እናት ነበረች። እና በዚህች ቤት አንድ አባ ቴዎድሮስ የተባሉ መነኩሴ የእግዚአብሔር እንግዳ ብለው አደሩ ይላል። እቤታችሁ ቅዱስ ይግባላችሁ። እኒህ አባት ሲያድሩ የልትሄድ ነው አለቻቸው። ኢየሩሳሌም ተሳልሜ ልመጣ ነው። የዛሬ ዕለቱ በዓል ነው ይሄ ኢየሩሳሌም ተሳልሜ። አሁን ኢየሩሳሌም በአውሮፕላን ነው። ድሮ አባቶቻችን ክብር ፍለጋ በእግራቸው አቋርጠው ነው የግብፅን በረሃ ሄዱ የነበረና እንግዲያስ ኢየሩሳሌም ከሄዱ ሲመለሱ የእመቤቴን የእግዝእትነ ማርያምን ስዕል ይዘውልኝ ይምጡ አሉ እናታችን ማርታ። አይ ገንዘብ ልስጦት ሲሏቸው የለም የኔ ሲያልቅ ኋላ ስንቅ ይሆነኛል በኔ ገዝቼ እመጣለሁ አሉ። ኢየሩሳሌም እኒያ አባት ሄደው ኢየሩሳሌምን ተሳልመው ተባርከው ሲመጡ የእመቤታችን ስዕል ይዘው ሲመለሱ እንግዲህ የእግር መንገድ ነው። አገሩ በረሃ ነው፣ ብዙ ፈተና ያለበት ነው። እና በበረሃ ሲመጡ ይህች ስዕል ሲርባቸው ይላል እንግዲህ መንገደኛ ናቸው። ራባቸው ስንቅ አለቀ። ሲርባቸው በምግብ ሰዓት መሶብ ተሰርቶ ስዕሊቱ እንጀራና መጠጥ ሰጠቻቸው ይላል። የእመቤታችን የድንግል ማርያም ስዕል ኃይል አደረገች በመንገድ እያዝለ ሲሳዩ እስመ አንቲ ስንቁ የተባለው ተፈጸመላቸው። እመቤታችን መሶባችን ናት በሉት። አይችልም እግዚአብሔር መመገብ? እነ ኤልያስን የመገበ መልአክ ኤልያስ ክትክታ ስር ልሙት ብሎ ኮነ እንከሰ ንሳ እግዚኦ ለነፍሴ ከኤልዛቤል ተጣልቶ እንግዲህ ጌታዬ እስካሁን ተዋጋሁ ሰለቸኝ ብቻዬን ቀረሁ ልሙት ብሎ ኤልሳ በአንደኛ ነገሥት በምዕራፍ 17 ላይ የተጻፈው እዚያች ከተኛ 17 18 19 ሶስቱን ምዕራፍ ነው ማያት እና ሊሞት ሲመኝ ወዲያው እንቅልፍ ወሰደው። መልአክ በመሶብ እንጀራ ይዞ መጥቶ ተነስ እስከምትጠግብ ብላ እስከምንጠግብ እስከሚበቃን የሚሰጠን ጌታ ይክበር ይመስገን። ለኤልያስ የመጣ በእመቤታችን በስዕሏ ረድኤት ይሄ ማዕድ ተሰራላቸው። ማዕድ ተመገቡ፣ ደስ አላቸው። እንግዲህ ስንቄን ከያዝኩማ እያሉ ሲመጡ ሽፍቶች ያዟቸው ይላል። ሽፍቶች መንገድ ላይ ሽፍቶች ደግሞ ሊዘርፏቸው ሊቀሟቸው ሲመጡ ከስዕሊቱ መል ፍኖተከ አለች። መንገድ ይሄ ስትል ከስዕሊቱ ድምፅ ሲሰማ ሽፍቶቹ ደንዝዘው ወደቁ ይላል። ሽፍቶችን እነዚያ ነፍሰ ገዳዮችን እግዚአብሔር ይችላል አይደለም? ይመናል። የእመቤታችን ስዕል ኃይል አደረገ፣ ሽፍቶችን አስወገደችላቸው። እንደገና አባታችን እሳቸው ጻድቁ ቅዱሱ አንድ አንበሳ አገኛቸው ይላል። ደግሞ የአውሬ ደግሞ አውሬ ሊበላቸው ትልቅ አንበሳ ሲመጣ ይቺ ስዕል ኃይል አደረገችና አንበሳውን አባረረችላቸው ይላል። በመጽሐፍ ቅዱስ እንዲህ ይላል ወዛቲ ተአምር ተተለወሙ ለእለ አምኑ በስሙ ወአራዊተ ምድር ይእህዙ በእደዊሆሙ የምድር አራዊት ይገዛላቸዋል። ላይለ ተኩላው ከይሲ ትጫን ወተከይድ አንበሳ ወከይሲ በባቡ ላይ በዘንዶው ላይ ትጫናለህ ተብሎ የተፈጸመው አንበሳው ራሱ ሊበላቸው ሳይሆን ሰገደላቸው። ሰግዶ ሸሸ ነው የሚለው። ክፉውን ነገር ታገርምልን እና እኒህ አባት ስዕሊቱ ኃይል ስለሰራች እኔ ድንግል መነኩሴ ነኝ፣ ውላጅ የለኝ፣ ምን የለኝ፣ ይቺ መጦሪያዬ ናት፣ ለማንም አልሰጥም ብለው እዚያች ቤት ካደሩ በኋላ ይችን ስዕል ይዘው ወደ ቤታቸው በገዛዋት በራሴ ገንዘብ ብለው ነው እና ወደ ቤታቸው ሊሄዱ ሲሉ ጧት ልባቸውን አጡ። ያደራ ነገር ነው። እመቤታችን አልወለደችም።
አደራ ልባቸው ጠፋ፣ አይናቸውም እንዲህ ተምታታባቸውና ሊሄዱ ሲሉ እየተመለሱ በግቢው መንከራተት ሆነ። ኋላ በሌላ ጊዜ 3ኛ ቀን አየሁትኝ። ምንድነው ሲሏቸው ኧረ እመቤቴ ተሳስቻለሁ እናቴ፣ የላክሽኝ ስዕለ ማርያም አንጣበላሽ የላክሽኝ እኔ መነኩሴው ነኝ። ስዕሊቱን የገዝቻት ነበር። በመንገድ ተከታታይ 3 ነገሮች አደረገችልኝ። እኔ ልጦርባት ብዬ ነበረ፣ አንቺን ብላ እጄ ላይ እንቺ ሲሉ አይናቸው ወገግ አለላቸው ነው የሚሉ እና ዛሬ ይሄ ነው ምእመናን። እንግዲህ በስዕል በመጨረሻ ስዕል ምእመናን፣ ስዕል በቤተ ክርስቲያን በኦርቶዶክስ ቤተ ክርስቲያን አሁን መናፍቃን ስዕልን ይነቅፋሉ። ስዕል በመጀመሪያ አምልኮት ከሰማይ እግዚአብሔር ለሙሴ ታቦትን ሲሰጠው ሙሴ መቅደሰ ኦሪትን በኦሪት ዘጸአት በምዕራፍ 25 መቅደሰ ኦሪት ስትታነጽ እግዚአብሔር በመቅደሰ ኦሪት በታቦቱ አጠገብ የኪሩቤልን ስዕል ሳል ይላል። ኦሪት ዘጸአት ምዕራፍ 25 እናነቡት እና መጀመሪያ አምልኮ ሲጀመር ታቦት ከተሰጠ በኋላ በኦሪቱ ስዕለ ኪሩብ ከታቦቱ ጋራ ክንፎቻቸውን ዘርግተው ነቢያት ቀደምት አበው እግዚአብሔርን ያመልኩባቸው ነበር። አምልኮት መገለጫ ነበር። ሰሎሞንም ደግሞ መቅደሰ ኦሪትን ሲሰራ አሁን አንደኛ ነገሥት ምዕራፍ 8ን ይሁት መቅደሰ ኦሪትን ሲሰራ ሰሎሞን ኪሩቤልን እንደሚናተፍ አውራ ዶሮ አድርጎ በቅድስተ ቅዱሳኑ መካከል ስሏቸዋል። በኦርቶዶክስ ቤተክርስቲያን እንግዲህ ጌታ ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ተዋህዶ በዕለተ ዓርብ ተሰቅሎ ስጋውን ደሙን ከሰጠን በኋላ በኦርቶዶክስ ቤተክርስቲያን በመቅደሰ ወንጌል በቅድስት ቤተክርስቲያን ግን የስዕለ ኪሩብ ታቦቱ ላይ ሲሆን የመቤታችን ስዕል ግን መቅደስ ነው ያለችው። አንድ ቤተክርስቲያን ቀኖና ቤተክርስቲያን ይሄ ቀኖና ቤተክርስቲያን ፍትህ መንፈሳዊ አንቀጽ 21 ፍትሐ ነገሥት የሚያዘዘው አንዲት ቤተክርስቲያን ስትታነጽ ይላል ኤጲስቆጶሱ ይባርካት ወይትም ያ በሜሮን እስመ ሜሮን ሰማዕተ አብ ወልድ መንፈስ ቅዱስ ኤጲስቆጶሱ ቤተክርስቲያኑን በሜሮን ይቅባው። ኤጲስቆጶሱ ሊቀ ጳጳሱ ሲቀባው አካለ እግዚአብሔር ይሆናል ካለ በኋላ በመቅደሱ ላይ ይላል ታቦት ስዕል መስቀል ይኑር ይላል እና በኦርቶዶክስ ቤተክርስቲያን መስቀል ታቦት ስዕል ይሄ ምእመናን የአምልኮታችን ማከናወኛ ነው እና ቀድሞ ስዕለ ኪሩብ ነው። በአሁኑ ጊዜ በመቅደሰ ወንጌል በቅድስት ቤተክርስቲያን በየትኛውም አሁን ብፁዕነታቸው በሚመሯት ቤተክርስቲያን በመላ ኢትዮጵያ ያለችው ቤተክርስቲያን ያንዳንዷ ታቦት አለ፣ መስቀል አለ፣ ስዕል አለ። ይሄ ካልሆነ አይቀድስም። የእመቤታችን ስዕል በየትኛውም ቤተክርስቲያን በነቢያት በጻድቃን በሰማዕታት በሁሉም ቤተክርስቲያን የእመቤታችን ስዕል ሳይኖር ቅዳሴ አይቀደስም። መንበሩ ላይ ያላችሁ የእመቤታችን ስዕል ናት። ወላዲተ አምላክ ሁላችሁን ተባርካችሁ በቤታችሁ ያለች መምህራን ናት። በየቤታችሁ አለች ወላዲተ አምላክ። እንግዲህ ዛሬ ኃይል ያደረገችበት መስከረም 10 ቀን ስለሆነ የእመቤታችን ስዕል ኃይል ያደረገችበት በኦርቶዶክስ ቤተክርስቲያን ደግሞ ስዕሏ ከምእመናን አሁን ድንግል ማርያም ስንል አይናችሁ ላይ ስዕሏ የለችም ምእመናን? እንዲያውም ስዕሏን ሳታዩ ድንግል ማርያም ስንል ጨርሻለሁ። እስቲ ድንግል ማርያም በሉ ሁላችሁ። እሷን ስናይ እክንዷ ላይ ማን ያለ? ጌታ ነው አይደል ያለ? ጌታን ታቅፋ ነው የምናየው። ስዕሏ ራሷ ስትሳል መንበሩ ላይ ያለችው አይናችን ላይ ያለችው እንዲያውም አይናችን ላይ ነው ያለች እመቤታችን ቅድስት ድንግል ማርያም ስናያት ቀኝ እጇ ላይ ጌታን ታቅፋ ነው ያለችው። የታቀፈችው ጌታ በ33 ዓመት ከ3 ወር ተሰቅሎ ሙቶ ተነስቶ በአባቱ ቀኝ ነው የተቀመጠ። የእመቤታችን ጌታን የታቀፉ ክንዶቿ እስቲ እናታችን ማርያም በሉ ሁላችሁ፣ እናታችን ማርያም በሉ። እናቴ ማርያም የሚል ሰው ሁሉ እመቤቴ ክንዶች ላይ ቁጭ ትላላችሁ። ግቅፍ አድርጋ በዚህ ዓመት ተጠብቃችሁ ትባርካችሁ። እመብርሃን አንድ እናት አንድ ሕፃን ነው የምትታቀፍ አይደለም? አንድ መንታ ብትወልድ አንዱ መንጋለል አለበት ግዴታው ነው። አንድ ሕፃን አንድ እናት ነው የምትታቀፍ። ሕፃን ግን ከእናቱ እቅፍ ላይ ካለ ደስተኛ አይደለም? ሲፍለቀለቅ ነው የሚው። የእናት ክንድ ይመቻል። አጥንት ነው ግን ስፖንጅ ግን ይመቻል አይደለም? እመቤቴ ግን አንድ ሕፃን አንድ እናት አንድ ሕፃን ነው የምትታቀፍ። እመቤቴ ግን ሁላችን ትታቀፍ
አቅፈን እንዳል ክንዶቿ ይችሉናል፣ ክንዶቿ ይበቃናል፣ ይመቸናል። የእመቤቴ ክንዶች ይመቿችሁ ምእመናን። ወላዲተ አምላክ በረድኤት አትለያችሁ። እንግዲህ የእመቤታችን የቅድስት ድንግል ማርያም ከ33ቱ በዓላት የመጀመሪያውን የ2018ን በዓተ ስዕላ ለጼዴና ያሷና ያከበርና 2018ን በሙሉ እግዝእትነ ማርያም እቅፍ አድርጋ ተጠብቀን በለስቲ እቅፍ አድርጋ ተጠብቃችሁ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን ዛሬም ዘወትርም ለዘላለሙ አሜን።